የሚያደርጉትን አያውቁምና ይቅር በላቸው አለ። በቀኝ የተሰቀለውንም ከኔ ጋር ዛሬ በገነት ትኖራለህ ጳውሎስ ከዛም ጨለማ ብሎ ሲጠራ ብርሃን እንዳለ ያሳየናል። አዳነን ሲል የሞትን እንደነበርን ይገልጽልናል። ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዚያቲ ሰዓት እስከዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የዚህ ታላቅ ደብር አስተዳዳሪ መላከ ብርሃን ነቢየ ልዑል ዳዊት፣ የኔታ መጋቤ ሐዲስ ተመስገን መዘምር፣ የኔታ ቀሲስ ይትባረክ፣ የሀገረ ስብከቱ ሰራተኞችና የወረዳ ቤተ ክህነት ስራ ኃላፊዎች፣ በአጥቢያ እና በደብር ውስጥ በልዩ ልዩ አገልግሎት እግዚአብሔርን የምታገለግሉ መምህራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ወንድሞች ዲያቆናት፣ ምዕመናን አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም በወደደን ባፈቀረን ሞታችንን ሙቶ ውድ ሕይወቱን በሰጠን በአብ ልጅ በመለኮቱ የድንግል ልጅ በትስብእቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ጩኸት፣ ክፋትና ጥፋት ከበዛበት ዓለም ለይቶ መጽናናት፣ መረጋጋትና መዳን በሚገኝበት በተቀደሰው አውደ ምሕረቱ ፍቅሩን ምሕረቱን አብዝቶ የሰበሰበን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወአድኀነነ እምኩነኔ ኃጢአት ወአግብአነ ውስተ መንግሥተ ወልዱ ፍቁሩ። ከጨለማ አገዛዝ አዳነን፣ ወደ ተወደደ ልጁ መንግሥትም መለሰን። እግዚአብሔር አምላካችን ቢወድና ቢፈቅድ ባለን አጭር ጊዜ ውስጥ የምንማማርበት የትምህርታችን ርዕስ የሚሆነን ይህ ቃል ነው። ቃሉን የምናገኘው ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 13 ላይ የሚገኝ ቃል ነው። ከጨለማ አገዛዝ አዳነን፣ ወደ ተወደደው ልጁ መንግሥትም መለሰን። ይህ ሐዋርያ አስቀድሞ ሳውል ይባል የነበረ ክርስቶስንና የክርስቶስ የሆኑትን ሁሉ ይቃወም የነበረ ክርስቶስም በዚህ ዓለም ላይ ተመላልሶ ሙቶ ሞትን ድል አድርጎ ተነስቶ ወደ ሰማይ በክብር ካረገ በ8ኛው ቀን በክርስቶስ በጎ ፈቃድ ክርስቶስን ወደ ማመን የተመለሰ ለሐዋርያነትም የበቃና የተመረጠ ደግና ፊት አይቶ የሚያዳላ እውነተኛ መምህር ነው። ሐዋርያው ቅዱስ ጳውሎስ ብለን ሁል ጊዜ ለቤተ ክርስቲያን የምንናገረው የምንመሰክረው ወይም የምንጠቅሰው ስሙን የምንጠራው ሐዋርያ አስቀድሞ ከተረዳበት የኦሪት ዕውቀት የተነሳ የሐዲስ ኪዳን ወይም የወንጌል ዕውቀት ስላልነበረው በኦሪት ወንጌልን እየመዘነ የኦሪትን ፍጻሜ ወይም የኦሪትን ምስጢር በኦሪት በርነት ገብተን የምናልፍባትን ወንጌል ይቃወም የነበረ በኋላ ግን ስለ ወንጌል የሞተ ስለ ወንጌል ራሱን አሳልፎ የሰጠ ለክርስቶስ የታመነ በአሕዛብ ዘንድም ጭምር ሳይቀር ስለ ወንጌል
ሳይፈራ ሳይደነግጥ እውነትን ያስተማረ የሰበከ ሐዋርያ ነው። ታዲያ ይህ ሐዋርያ በመጽሐፍ ቅዱስ ውስጥ በጥራዝ የሚገኙ 14 መልእክታትን ጽፏል። 14 ወደ ተለያዩ ሀገሮች ጽፎ በክታብ የላካቸው፣ ተገኝቶ ያስተማራቸው፣ በጥራዝ ግን ተጠርዘው ተጽፈው በመጽሐፍ ቅዱስ ውስጥ የምናገኛቸው 14 መልእክታት አሉ። ከ14ቱ መልእክታት ውስጥ አንዱ ዛሬ የጠቀስነው ቆላሲስ ብለን የምንጠራው ነው ማለት ነው። መጀመሪያው ሮሜ ይባላል። የመጨረሻ መልእክቱ ዕብራውያን ብለን የምንጠራው መልእክት ነው። በዚህ መካከል ላይ ያሉ መልእክታት በሙሉ የዚህ ሐዋርያ መልእክታት ናቸው ወይም ጽሑፎች ናቸው ማለት ነው። ጽሑፎች ናቸው። ታዲያ ይህ ሐዋርያ ከሳውልነት ወደ ጳውሎስነት ከተመለሰ፣ ከአሳዳጅነት ወደ ተሳዳጅነት ከተመለሰ በኋላ ስለ ክርስቶስ ራሱን አሳልፎ ከሰጠ፣ ስለ ወንጌልም ራሱን ከከዳ፣ ዓለምንም ከተጸየፈ፣ ከዓለም ከወጣ በኋላ ምን ብሎ አስተማረ ካልን ክርስቶስ ገብቶት በክርስቶስ አምኖ ለክርስቶስ ስጋውን ገድሎ ለክርስቶስ ፈቃዱን ገድሎ ከወጣ በኋላ ከጨለማው አገዛዝ አዳነን፣ ወደ ተወደደ ልጁ መንግስትም መለሰን ብሎ ስለ አብ ሲመሰክር እናገኛለን ማለት ነው። ከጨለማው አገዛዝ በውስጡ አዳነን። ርዕሳችን ይሄ ነው። ከጨለማው አገዛዝ አዳነን፣ ከጨለማው አገዛዝ አዳነን እያለ ሲናገር ቅዱስ ጳውሎስ ጨለማ ብሎ ሲጠራ ብርሃን እንዳለ ያሳየናል። አዳነን ሲል የሞትን እንደነበርን ይገልጽልናል። ጨለማ ብሎ ሲጠራ አስፈሪ ነገር እንደነበረ ይነግረናል። አዳነን ብሎ ሲናገር ከአስፈሪው እንዳመለጥን፣ ከአስፈሪው እንደወጣን፣ ከአስፈሪው እንደተቤዠን ይገልጻል። ታዲያ ወደ ተወደደ ልጁ መንግስት ብሎ ሲናገር የተወደደ ልጁ ያለው የአብን ልጅ ከድንግል ማርያም ስጋን የነሳው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን የተወደደ ልጁ ብሎ ጠራው። የአብ የተወደደ ልጁ ዝንቱ ውእቱ ወልዴ ዘአፈቅር ብሎ በዮርዳኖስ ወንዝ በደብረ ታቦር ተራራ ራሱ አብ ምስክር የሆነለት የምወደው ልጅ ብሎ የገለጸውን ያንን ቅዱስ ጳውሎስ ሲገልጽ ምን አለ? ወደ ተወደደ ልጅ መንግስት ብሎ ገለጸው ማለት ነው። ወደ ተወደደ ልጅ መንግስት ወጥተናል፣ ከጨለማው አገዛዝ አለ። ታዲያ እዚህ ላይ የጨለማው አገዛዝ ብሎ የተነገረው ምንድን ነው ካልን፣ አንደኛ ጨለማ ብሎ የተነገረው ኃጢአት ነው። ምንድን ነው አልኳችሁ? ጨለማ የተባለ ምንድን ነው? ኃጢአት ነው። ሁለተኛው ደግሞ የዲያብሎስ አገዛዝ ነው። ጨለማ የተባለው ዲያብሎስ ነው። ኃጢአት ጨለማ ተብሏል፣ ዲያብሎስም ጨለማ ተብሏል። ስለዚህ ከኃጢአትና ከዲያብሎስ አገዛዝ አዳነን፣ ወደ ተወደደ ልጁ መንግስትም መለሰን ብሎ ቅዱስ ጳውሎስ ያስተምራል፣ ይነግረናል ማለት ነው። አዳነን ምን አለ? እስኪ በሉ አዳነን ብሎ እስኪ አዳነን ቅዱስ ጳውሎስ ነው ያለው። ወደ ተወደደ ልጅ መንግስት መለሰ። ካዳነን ወደ ተወደደ ልጅ መንግስት መለሰ። መጀመሪያ ከጨለማው አገዛዝ አወጣን። ከጨለማው አገዛዝ ካወጣን ካዳነን በኋላ ወደ ተወደደ ልጅ መንግስት መለሰን ይላል። ወደ ተወደደ ልጅ መንግስት መለሰን ይላል። ወደ ተወደደ ልጅ መንግስት የመለሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ታዲያ እዚህ ላይ አዳነን ብሎ ይገልጻል። ዛሬ እግዚአብሔር እንደወደደ የምንማርበት የትምህርታችን ትኩረት የሚሆነው ድህነትን መረዳትና ማየት ላይ ነው። ስለ ድህነት እንማማራለን ማለት ነው። ድህነት ነው፣ አዳነን ነው። ርዕሳችን አዳነን ነው። ከጨለማው አገዛዝ አዳነን ስለሆነ ታዲያ አዳነን ብሎ ሲገልጽ ቅዱስ ጳውሎስ የጨለማው አገዛዝ የተባለ ከዚህ ከጨለማ አገዛዝ ዳን የተባሉ ምንድን ነው? የጨለማ አገዛዝ መዳንስ ምንድን ነው? ድህነት ብለን ስንገልጽ ድህነት ማለት የእግዚአብሔር ልጅ መሆን ማለት ነው። ድህነት ማለት የእግዚአብሔር ልጅ መሆን ማለት ነው። ድህነት ማለት በመላእክት ህብረት ውስጥ መኖር ማለት ነው። ድህነት ማለት ለሰማያዊ ርስት ባለቤት መሆን ማለት ነው። ድህነት ማለት በነፃነት መኖር ነው። ድህነት ማለት በነፃነት መኖር ነው። በባርነት ሳይሆን በነፃነት። ድህነት ማለት
ድነት ማለት በቅድስና ከእግዚአብሔር ጋር መዋሃድ ነው። ድነት ማለት ከሰማያዊ አምላክ ጋር ያለን ተዋህዶ ነው ማለት ነው። ያለን ተዋህዶ ይሄ ድነት ይባላል። ታዲያ አዳንን ብሎ ሲናገር ቅዱስ ጳውሎስ ምን ማለቱ ነው? አዳንን ካለ የእግዚአብሔር ልጆች አደረገን ሲል ነው። የእግዚአብሔር ልጆች አደረገን ሲል ነው። ወደ ቀደመ የቅድስና ሕይወታችን መለሰ ሲል ነው። ሌላኛው ደግሞ ወደ ተለየናቸው ወደ መላእክት ኅብረት መለሰን ሲል ነው። ሌላኛው ደግሞ በነፃነት እንኖር ዘንድ ክርስቶስ ነፃነትን ሰጠን ሲል አዳነን አለ ማለት ነው። ምን አለ? በነፃነት እንኖር ዘንድ ክርስቶስ ነፃነትን ሰጠን ሲል አዳነን አለ ማለት ነው። ይህንን በደንብ ጊዜ ይገባል። ታዲያ ድህነት አለ። ይሄ ድህነት ይባላል። በነፃነት መኖር ድህነት ይባላል። አያት ከጨለማው አገዛዝ ወጥቶ በነፃነት መኖር ማለት ነው። ከጨለማው አገዛዝ ወጥቶ በክርስቶስ መኖር ማለት ነው። ከጨለማው አገዛዝ ወጥቶ ከመላእክት ኅብረት ተዋህዶ አብሮ መኖር፣ በዛ ኅብረት ውስጥ መኖር ድህነት ይባላል። ታዲያ ቅዱስ ጳውሎስ አዳንን ሲል እኒህን መናገሩ ነው ማለት ነው። ታዲያ ድህነት የሚባለው ምንድን ነው ካለ የሚገርም ነው። ድህነት ነቢያት ለትንቢት የተጠሩበት ስራ አገልግሎት ነው። ድህነት የሚባለው ነቢያት ለነብይነት የተጠሩበት ነው። ድህነት ምንድነው? ነቢያት ትንቢት ተናገሩ ስንል ያ የተናገሩት ትንቢት ስለ ድህነት ነበር። ለነብይነት በጨለማው ዘመን በጨለማ ውስጥ ለሚኖረው ሕዝብ ብርሃን የሆኑ ዘንድ እነ ኢሳይያስ ብርሃን የሆኑ ዘንድ እነ ኤርምያስ እነ ዳንኤል እነ ሕዝቅኤልና ሌሎች 12 ደቂቅ ነቢያት የተመረጡበት ያ አገልግሎት ድህነት ይባላል። ድህነት የምንለው ነቢያት ለነብይነት የተመረጡበትን አገልግሎት ነው። ሐዋርያትም ለሐዋርያነት የተመረጡበትን አገልግሎት ድህነት እንለዋለን። ሐዋርያት ዓለምን ዞሮ ያስተማሩበት አገልግሎታቸው ድህነት ነበረ። ድህነት ነው። ሐዋርያነት የድህነት መልእክተኛነት ነው። ነብይነት የድህነት መልእክተኛነት ነው። ሰማዕታት አንገታቸውን ለስለት ለሰይፍ ለሰንሰለት ሰውነታቸውን ለእሳት የተሰጡበት ያ መንፈሳዊ ጉዞ ያ የመረረ ጉዞ ድህነት ነበረ። ድህነት ብለን የምንጠራው ይህንን የሰማዕታት ጉዞና አካሄድ ነበረ። መነኮሳት የተከፈተ ቤታቸውን ሳይዘጉ የተዘጋ ቤታቸውን ሳይከፍቱ ይህንን ዓለም ጥለው ወደ በረሃ ወደ ገዳም በትርኩታ በዋሻ በተራራ በሸንተረር ከአራዊት ጋር እየተጋፉ ለመኖር ጸባ አጋንንትን ድምፀ አራዊትን ታግሶ ለመኖር የወጡበት ያ ሕይወት ድህነት ይባላል። አዳነን ብሎ የተናገረው ቅዱስ ጳውሎስ ይህንን ድህነት ብለን የምንጠራው ይህንን ሕይወት ነበረ። ሕይወት ነው። ታዲያ ሐዋርያት አስተማሩ ማለት ምን ማለት ነው? ወንጌልን ሰበኩ ምንለው እኮ ድህነትን አስተማሩ ነው። ድህነትን አወጁ ነው። ድህነትን ተናገሩ። ታዲያ ድህነት ማለት መዳን ነው። መዳን ካልን መሞት አለ ማለት ነው። ስለዚህ መዳን ካልን የሞት ነበሩ፣ አዳንን ካልን ሙተን ነበረ ማለት ነው። ጥንቱን ማለት ነው። ታዲያ ድህነት የተመሰረተበት መሰረታዊ ዓላማ ምንድን ነው ብለን ስንናገር ጥንቱን ስናመጣ አምላካችን እግዚአብሔር በሰማይና በምድር 22 ስነ ፍጥረታትን ፈጥሯል። ከ22ቱ ስነ ፍጥረታት መካከል ግን አንዱን በአርአያውና በአምሳሉ ፈጥሮት ነበር። እርሱ የሰው ልጅ ነበረ ማለት ነው። እሱ ማን ነበረ? የሰው ልጅ ነው። ከ22 ስነ ፍጥረቱ ለይቶ ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን በምሳሌያችን ብሎ ለይቶ አክብሮ አልቆ ከፍጥረቱ ሁሉ አልቆ ከፍ አድርጎ የፈጠረው አዳም ነበረ። ከፍ አድርጎ ነው የፈጠረው በአርአያዬ ብሎ ከእሑድ ጀምሮ እስከ ዓርብ ከተፈጠሩ ፍጥረታት በሙሉ ገብተን መጽሐፍትን ስናነብ አባቶች መምህራንን ስንጠይቅ በአርአያዬ በአምሳሌ ብሎ የፈጠረው ፍጥረት አልነበረ። ዓርብ ግን በመጨረሻ የፈጠረው ፍጥረት አዳምን ግን በአርአያዬ በአምሳሌ ብሎ ፈጥሮታል። ታዲያ አዳምን በአርአያው በአምሳሉ አክብሮ አልቆ አግሎ ከሁሉ ፍጥረት ከፍ አድርጎ ከፈጠረው በኋላ በ40 ቀን አዳምን በፈጠረ በ40 ቀን ሔዋንን በፈጠረ በ80 ቀን ሁለቱንም ወደ ገነት አስገባቸው ማለት ነው። ወዴት አስገባቸው? የት አስገባቸው? ገነት አስገባቸው። ፍጥረታትን ፈጥሮ ገነት አስገባቸው ይላቸው የሉም። ሌሎች ገነት አስገብቷቸው የሚባሉ ፍጥረቶች የሉም። ይገርም እኮ ነው። እሑድ 8 ፍጥረታትን ፈጥሯል፣ ገነት አስገባቸው ይላቸው ግን የሉም። ሰኞን ፈጥሯል፣
ማክሰኞ እንዲሁ ብዙ ፍጥረታት ፈጥሯል። ገነት ውስጥ ያሉ የተፈጠሩ ሊሆኑ ይችላሉ እንጂ ግን በዚህ ምድር ላይ ተፈጥሮ በኤደን ገነት ተፈጥሮ እንዳዳም ከውጭ ወደ ውስጥ የገባ ፍጥረት ግን የለም። ከ21 ፍጥረታት ውስጥ ወደ ገነት አስገባው ብሎ የለ። አዳምን ለይቶ ግን ወደ ገነት አስገባው አለ። ወዴት አስገባው? ገነት ማለት ደስታ ነው። የደስታ ምድር ነው። የደስታ ዓለም ነው። የነፃነት ዓለም ነው። የቅድስና ዓለም ነው። የሕይወት ዓለም ነው። እግዚአብሔር ጋር የሚኖሩባት ዓለም ናት። ከዚህ ከአራዊቱ ዓለም እግዚአብሔር ወደሚመለክባትና አዳም በተለየ እግዚአብሔር ጋር ሊገናኝ ወደሚችልባት ዓለም ወደ ገነት አስገባው አለ። ወዴት አስገባው? የት አስገባው? ወደ ገነት አስገባው አለ። አዳም በዛ በገነት ውስጥ ደስታ ባለበት እግዚአብሔር ማግኘት በሚችልበት በዛች በኤደን ገነት በገነት ውስጥ 7 ዓመት ኖረ ይለናል። ስንት ዓመት? 7 ዓመት። በዚህ 7 ዓመት ውስጥ ግን እግዚአብሔር ጋር አንድ ስምምነት ፈጸሙ። ምን የሚል ስምምነት? አዳም ምን አለ? በገነት ውስጥ 3 እጽዋት አሉ። 3 እጽዋት። አንደኛው ዕፀ ሕይወት ይባላል። ምን ይባላል? ዕፀ ሕይወት ይባላል። ዕፀ ሕይወት ማለት የሕይወት እንጨት ማለት ነው። የሕይወት እንጨት ነው። ያ ዕፀ ሕይወት የሚባለው ከበሉት ሞትን የሚያሻግር ነው። ከበሉት ሞት አይነካም። ያን የበላ ሰው አይሞትም። ከሞት መሻገሪያ ነበር። ዕፀ ሕይወት ነው። ዕፀ ሕይወትን እንዳትበላለህ 1000 ዓመት ኖረህ ግን ከ1000 ዓመት በኋላ ይህን ዕፀ ሕይወት ትበላለህ። ከዛ ከገነት ወደ መንግሥተ ሰማያት ትሻገራለህ አለው ለአዳም ሲስማሙ ማለት ነው። ሁለተኛ ደግሞ አዳም እንዲበላቸው እንዲደሰትባቸው ፍሬ የሚያፈሩ እጽዋትን ፈጥሮለት ነበር ቤት በገነት ውስጥ። ከዛ ግን ሁለተኛ ምን አለው? በል ከነዚህ ግን ብላ ይህንን ላንተ ፈጥሬልሃለሁ ብሎ ሰጠው። አዳም ቆርጦ ሲመለስ እንደገና ተመልሶ እስከሚሄድ አፍርተው የሚቆዩ በገነት ውስጥ ያሉ ለአዳም ምግብነት የተፈጠሩ ነበሩና እነዛን ደግሞ ፈጥሮ እኒህን ግን ብላ አለ። ሶስተኛ ዕፀ በለስ የምትባል እንጨት ነበረች። ምን ነበረ? ምን ትባላለች? ዕፀ በለስ፣ የበለስ እንጨት ማለት ነው። እችን ዕፀ ሕይወትንም እንዳትነካ አለው። በተፈቀደልህ ጊዜ ነው የምትበላ ነው። ዕፀ በለስንም እንዳትነካ፣ እጅ በፍጹም የማትነካት ናት። መቼም የማትነካ ዕፀ በለስ ናት። ሌላውን ግን ፍሬያቸውን ቆርጠህ ብላ፣ በአንተ ፈቃድ ሰጥቼሃለሁ። እየኮተኮት የወደቀውን እያቀና እንዲያለቅ እየተንከባከብክ በገነት ያለውን እንጨት በሙሉ እጽዋት አትክልት አንተ ተንከባክበህ በዛው ብላ ነው። ዕፀ በለስን ግን እንዳትበላ ነው። እግዚአብሔር አባቱ እንዳይለይ፣ ከገነት ቤቱ እንዳይወጣ፣ ከወዳጆቹ መላእክት እንዳይለይ፣ በሕይወትና በነፃነት ይኖር ዘንድ ደስታ ባለባት ገነት እንዲኖር ከገነት የምታወጣ ከእግዚአብሔር የምትለይ እዩትን ከመላእክት የምትለይ ዕፀ በለስ የተባለችን ስምምነታችን እንዳትሽራ ዕፀ በለስን እንዳትበላ፣ በበላ ቀን የሞት ሞት ትሞታለህ። እንዳትበላ፣ ካልበላ በሕይወት ትኖራለህ፣ ከበላ የሞት ሞት ትሞታለህ ብሎ ሕግ ሰጠው ማለት ነው። አዳም ብላ ከተባለው ብዙ በገነት ውስጥ ካለ እጽዋት ይልቅ አትብላ በተባላት በአንዲት ዕፀ በለስ ተሸወደ። አዳም ተታለለ። ጥንቱን በዓለመ መላእክት ተሳስቶ የወደቀ አንድ መልአክ ነበረ። ያ መልአክ አዳም በእርሱ ቦታ ስለተፈጠረ፣ አዳም ባሪያ እግዚአብሔርን ስለተፈጠረ በአዳም ይቀና ነበርና አዳምን እንዴት እንደሚያሳስተው ይሻ ይፈልግና ምቹ ጊዜ ይጠብቅ ስለነበረ ከዛ ያ መልአክ ሄደና በእባብ ገላ ተሰውሮ ወደ ገነት ገባ። ወደ ገነትም ገብቶ አዳምን አሳሳተ፣ ሔዋንንም አሳሳተ። አትብላ የተባለውን እንጨት አዳም ምን እንዲል አደረገ? እንዲበላ። ብዙ ይበላ ሰጥቶን በአንዲት እንዳትበላ ማስጠንቀቂያ ተሰጠው። አዳም ተሸወደ፣ ሕግ አፈረሰ። በዚህ ጊዜ የእግዚአብሔር ቃል ተፈጸመ። ምንም ከዚች በበላ ቀን ምን ትሞታለህ ነበር? የሞት ሞት ትሞታለህ ያለው ያ የእግዚአብሔር ቃል ተፈጸመ። ያኔ አዳም ይላል ሔዋንና አዳም በበሉ ጊዜ ወተከስተ አዕይንቲሆሙ ወነጸሩ ከመ ዕራቆሙ እሙንቱ፣ አይኖቻቸው ተገለጹ፣ ራቁታቸውን መሆናቸውን አዩ። እግዚአብሔር ትሆናላችሁ
እዩትን ከፍም ትላላችሁ ያላቸው የሰይጣን ስብከት የሰይጣን ትምህርት በሙሉ ውሸት መሆኑን ተመለከቱ። ራቁታቸውን አዩ። አዳም ሔዋንን ያውቃት የብርሃን ልብስ ለብሳ ነው። ሔዋንም አዳም የምታውቀው የብርሃን ልብስ ለብሶ ነው። አሁን ግን የብርሃን ልብሳቸው ተገፈፈ፣ ክብራቸው ከነርሱ ራቀ፣ ተነጠቁ። በዚህ ሰዓት አዳም ሔዋንን አፈረ፣ ሔዋንም ማንን አፈረ? ማንን አፈረ? አዳም አፈረ። አንደኛው ሞት ይሄ ክብራቸው ከነሱ መገፈፉ ከእግዚአብሔር መራቃቸውን ያሳያል። ብርሃናቸው ከነሱ መጥፋቱ ከእግዚአብሔር መራቃቸውን ያሳያል። የሞት ሞት የተባለው ከእግዚአብሔር መራቅ ነውና ሞታነ ነፍስ ረቂቀ እግዚአብሔር የነፍስ ሞቷ ከማን መራቅ ስለሆነ ከማን መራቅ ነው? ከእግዚአብሔር መራቅ ነው። በቃ አዳም አሁን የሞት ሞት ሞተ ማለት ነው። ከእግዚአብሔር ራቀ፣ እግዚአብሔርን አጣ፣ እግዚአብሔርን አጣ። ወዲያውኑ ከገነት ወጣ። አሁን ወዲያውኑ እኮ ወዲያውኑ ዕፀ በለስን እንደበላ አዳም ምን ሆነ ይለዋል። የሚገርማችሁ ፈሪ ይሆናል። ምን ሆነ? ምን ሆነ? ፈሪ ሆነ። አየህ ወዲያውኑ ወተሃባ ይለዋል። ውስተ ዕፀ ወይሃ ለገነት በገነት ውስጥ ካሉ እንጨቶች ውስጥ በአንዱ አይቶ ተጠለለ። ምን ሆኖ? ፈርቶ። ለምንድን ነው የፈራው? ለምንድን ነው የፈራው? የእግዚአብሔር ድምፅ የሞት ሞትን ትሞታለህ፣ የሞት ሞትን ትሞታለህ የሚለው ያ አስፈሪ መለኮታዊ ድምፅ በገነት ውስጥ ሲመላለስ ይሰማዋል። አዳም የፊት የነገረውን ድምፁን እኮ ይሰማዋል። ያኔ አዳም ፈራና መግቢያ ቅጠል ቆረጠ፣ ሀፍረቱን ሸፈነ። ሔዋንም ቅጠል ቆረጠች፣ ሀፍረቷን ሸፈነ። በገነት ካሉ ከአንዱ ዛፍ ሄደው ተጠለሉ፣ ተደበቁ። ወዲያውኑ እግዚአብሔር እንደ ዲያብሎስ ሙቶ እንዳይቀር አንድ ድምፅ አሰማው። አዳም አይቼሃለሁ፣ ከአዳም አዳም ወይ ወዴት አለህ አለው። ምን አለው? ወዴት አለህ አለው። እሱም ደግሞ ምን አለ? እግዚአብሔርን እኮ ተሸሽጌአለሁ አለው። ለምን አለው? ወፈራይኩ ይህን ወሰማይኩ ቃለከ በውስተ ገነት ፍናሰብ እንዘ አንሶሱ በገነት ውስጥ ድምፅ ሲመላለስ ሰምቻለሁና ፈራው። ራቁቴንም ስለወርቅ ፈራው፣ ክብሬም ስለተከፈተ ፈራው። ከዛስ ወተሃባይኩ ተደበቅኩኝ አለ። ከማን ነው የተደበቀው? ከማን ነው የተደበቀው? ከእግዚአብሔር። ከእግዚአብሔር የተለየች ነፍስ ነፃነት የላትም። ከእግዚአብሔር የተለየች ነፍስ ነፃነት የላትም። ነፃነት እኮ ሰላም የላትም፣ እረፍትም የላትም። እረፍት እኮ አየህ፣ ደስታ የሚባል የላትም። በልታ አትደሰትም፣ ጠጣም አትደሰትም። ምክንያቱም ያጣችሁ ከእግዚአብሔር የሚመጣውን ደስታ ከእግዚአብሔር ጋር በመሆን የሚገኘውን ደስታና ሰላም እንጂ በምግብና በመጠጥ የሚገኘውን ደስታ አይደለማ። ስለዚህ ከእግዚአብሔር የተለየች ነፍስ ደስታ የላትም፣ እረፍት የላትም። ፈራዋል፣ ፈሪ ነው የሚሆን። ያለ እግዚአብሔር የሚኖር ሕዝብ ፈሪ ነው የሚሆን። ጥራት የለውም፣ ጽናት የለውም፣ ኃይል የለውም፣ ድል ማድረግ አይችልም፣ አይፈራም፣ ይደፈራል፣ ዝም ብሎ ይሸሻል፣ ይድንጉጥ ይሆናል፣ ይደነግጣል። ማን ስለተለየው ነው? ከእግዚአብሔር ስለተለየ፣ ራሱ በሰራው ስራ እግዚአብሔር ስለተለየ። ታዲያ በዚህ ምክንያት አዳም እንዲህ ሆነ። ወዲያውኑ ሱራፊ መጣና በሰይፍ ከገነት አወጡት። የሞት ሞትን ሞተ። አዳም ከገነት ወጣ፣ ወደዚህ ዓለም ተጣለ። እግዚአብሔርን ወደ አዳም መጣ፣ ተስፋ ሰጠው። ከልጅ ልጅ ተወልጄ አድንሃለሁ አለ። ከምን ተወልጃለሁ? ከልጅ ልጅ ተወልጄ ምን እልሃለሁ አለ? አድንሃለሁ። በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ወለት ተወለድከ ወእድኅ ውስተ መርህከ እትቤዘወከ በመስቀል ወሞቴ። በአምስት ቀን ተኩል ወደ አንተ እመጣለሁ፣ ከልጅ ልጅም እወለዳለሁ፣ በሜዳህም ድቄ አድጋለሁ፣ በመስቀልም ተሰቅዬ ቤዝሃለሁ፣ አድንሃለሁ አለና የተስፋ ቃል ሰጠው። እግዚአብሔር የተስፋ ቃል ሰጠው። ምሕረቱ የበዛ እግዚአብሔር፣ የሰውን መዳን እንጂ ሞት የማይፈልግ እግዚአብሔር፣ የሰውን ክብር እንጂ ውርደት የማይሻ እግዚአብሔር፣ የሰውን ትንሣኤ እንጂ ውርደት፣ ሐሳብ፣ ጉስቁልና የማይሻ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ አለ። በዚህ ሰዓት አዳም እችን ተስፋ በመትከፈ ልቡናው ያዛት። ከልጅ ልጅ ከምን ያለ
ከምን ተወልጃለሁ? ከልጅ ልጅ ተወልጃለሁ በ5 ቀን ተኩል። ከዛ አዳም 5 ቀን ተኩል ይችን ተስፋ ተሸክሞ ግን ነፃነቱን አጥቶ ከእግዚአብሔር ተለይቶ ከገነት ወጥቶ በምድረ ፋይድ ሲንከራተት ኖረ። በምድረ ፋይድ ሲንከራተት አየን። በትንሽ ደቂቃዋን ቆርጦ የበላት ዕፀ በለስ ከሕያው እግዚአብሔር ለየችው። በትንሽ ደቂቃ ከሰይጣን የሰማት ወሬ ከሰይጣን ሔዋን የሰማቻት ትምህርትና ስብከት ከእግዚአብሔር ለየቻት፣ ከገነት አወጣቻት። ከገነት ወጥተው ከእግዚአብሔር ተለይተው ስንት ዘመን ኖሩ ካላችሁ 5000 ስንት ዘመን? 500 ዘመን። 5500 ዘመን ከአዳም በደለ። ከዛስ በዚህ በደል ምክንያት ከእርሱ የሚወለዱ ሁሉ በደለኞች ሆኑ። ከዚህ የሚወለዱ ሁሉ አያችሁ፣ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም። በአንዱ በአዳም በደል ምክንያት ዓለም በሙሉ ተኮነነ። ከሱ የሚወለዱት በሙሉ ተኮነኑ፣ ተፈረደባቸው። ገነትን አጡ በአባታቸው ምክንያት፣ እግዚአብሔርን አጡ በአባታቸው ምክንያት፣ ከመላእክት ተለዩ በአባታቸው ምክንያት። እንዲህ ሆነው ሰላም አጥተው ከእግዚአብሔር ተለይተው 5500 ዘመን ኖሩ ማለት። ስንት ዘመን አልኳል? የሚገርም 5500 ዘመን። በእርግጥ አዳም አሁን እኛ ከምናጠፋው ጥፋት በላይ ያላጠፋ የመጀመሪያ ሰው ስለሆነ አዳምስ 5500 ዘመን ነው በፍዳ በመርገም ይኖር። እኔና እናንተ ዛሬ ሕግ የጣስን የበደልና በኃጢአትና በበደል በርኩሰት ውስጥ የምንኖርስ ስንት ዘመን ይሆን የምንቆየው? በኃጢአት በቅጣት ውስጥ በፍዳ ውስጥ በጭንቀትና በመከራ ውስጥ በእሳት እየተገረፍን ስንት ዘመን እንኖር ይሆን? አዳም ባጠፋት ባሻላት አንዲት 5500 ዘመን በቅጣት ኖር። በቅጣት ኖር። ልጆቹ እየተቀጡ ማለት ነው። ከዛ አዳም እንዲህ በዚህ ዓለም ከዛም በኋላ ከሚስቱ ከሔዋን ጋር ሲወልዱ ሲበዙ በዚህ ምድር ላይ ኖሩ። እንዲህ 5500 ዘመን ሙሉ ግን በጭንቀት ውስጥ ናቸው። ግን እግዚአብሔር ተስፋ እንዳይቆርጡ ከመካከላቸው ከልጆቻቸው ነቢያት የሚባሉትን እያስነሳ ነቢያት የሚባሉትን እኮ ነው ፈኑ ሌከ ማርያም የሚሉ አቤቱ ክንድህን ከአርያም ላይ ከሰማይ ልጅህን ላክ ያድነን ዘንድ ልጅህን ከሰማይ ላክ የሚናገሩ ተስፋ የሚሰጡ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ተስፋ አትቁረጡ፣ ራሱ ጌታ ምልክት ሊሰጣችሁ ነው። ያ ምልክት ድንግል በድንግልና ጸንሳ መውለድ ነው። ያን የተወለደው ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ያ የተወለደው የተሰጠን ሕፃን ደግሞ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ይባላል እያሉ የሚያጽናኑ ነቢያትን ከመካከሉ ከልጆቹ አስነሳ። ተስፋ እንዳይቆርጡ 5500 ዘመኑ ምክንያት መራቀ። በራቀ ሰዓት ተስፋ ይቆርጡ ነበር መካከል ላይ። እንዴት ነው የምንኖረው? እስከ መቼ ነው በዚህ መከራና ፍዳ የምንኖረው? ተስፋ ይቆርጡ ስለነበር ነቢያት የሚያጽናኑ አስነሳ። ሕግም ሰጣቸው፣ ታቦትም ሰጣቸው። እንዲህ እያደረገ 5500 ዘመን ሞላ። ስንት ዘመን ሞላ? ይሄ ነው ታዲያ እዚህ ላይ ከጨለማው አገዛዝ አዳንን ያለን ሐዋርያው ቅዱስ ጳውሎስ የጨለማው አገዛዝ ያለን ከእግዚአብሔር የተለየንበትን ኃጢአት ጨለማ ነው። ምክንያቱም ያለ እግዚአብሔር መኖር ጨለማ ነውና፣ እግዚአብሔርን አጥቶ መኖር ጨለማ ነውና ከጨለማው አገዛዝ እናለናል አዳነናል። ይሄ ምን ነው? ጨለማ የተባለው ይሄ በአዳም ላይ የመጣው ነው። ኃጢአት ስለሰራ አዳም ነፃነት አጥቷል። ያ ነፃነት መጣ ጨለማ ነበር። ባለዕዳ ሆኗል። ያ ዕዳው ጨለማ ነበር። አዳም ተረግሟል። አየህ፣ የምታሳት ምድር ሁሉ ሾካ ሜከላ ታንቅን ተብሏል። ሔዋንም በከመ አድኅኖኪያ ለእንትኩ ዕፅ ከማሁ ደምዊ ተብላ ተረግማለች። ያ ሁሉ ጨለማ የጨለማ ሕይወት ነበር። እጅን ዕፀ በለስ ቆርጠሽ እንዳደማሻት አንቺን እየደማሽ ኑሪ ተብላ ሔዋንም ተረግማለች። ይሄ የጨለማ ኑሮ ይኖሩ ነበር። የጨለማ ፀሐይ አይወጣም ነበር ማለት አይደለም። በምስራቅ የፀሐይ መውጣት በልባቸው ውስጥ ያለውን እግዚአብሔርን በማጣት የመጣውን ጨለማ አይራርቅላቸው ነበር። በጠፈር ላይ የጨረቃና የከዋክብት መድመቅ ከእግዚአብሔር ያገኙት የነበረው ደስታ ከእግዚአብሔር ያገኙት የነበረው ክብር ሊመልስላቸው አልቻለም። ስለዚህ 5500 ዘመን ሙሉ አዳምና ልጆች በሙሉ በመርገም በፍዳና በብዙ ጭንቀት ይኖሩ ነበር ማለት ነው። ይህንም ታላቁ ነቢይ ኢሳይያስ ይለዋል
ትንቢት ተናግረው ሕዝቡን ገስጸው ሕዝቡን መክረው ተስፋ ሰጥተው ጾመው መስዋዕት ሰውተው ወደ እግዚአብሔር ጮኸው ሁሉ ምንም ተስፋ የሌላቸውና ወደ ቀደመ ክብራቸው መመለስ ስላልቻሉ ወኮነ ጽድቅነ ከመ ጸርቀ ተፍቶ ጽድቃችን እንደ መርገም ጨርቅ ተቆጠረ ብለው ይናገሩ ነበር። ምናችን ጽድቃችን እኮ ጾማችን እንደ መርገም ጨርቅ፣ ጸሎታችን እንደ መርገም ጨርቅ፣ ስግደታችን እንደ መርገም ጨርቅ፣ መስዋዕታችን እንደ መርገም ጨርቅ፣ ትንቢታችን በሙሉ አሉ ነፃ አላወጣንም ነው። ብዙ እኮ የላም ጊደሮች እኮ ሰውተዋል፣ ፍየሎች እኮ ሰውተዋል፣ በጎች እኮ ሰውተዋል፣ ዋኖሶች ርግቦች እኮ ሰውተዋል፣ ዘውገ ማይደረግ ሰውተዋል፣ በየስንዴ መስዋዕት አቅርበዋል፣ የወይን መስዋዕት አቅርበዋል። ያላቀረቡት የመስዋዕት አይነት እኮ የለም። ግን ይሄ ሁሉ ወደ ገነት አልመለሳቸው። እንዲህ በመከራ ኖሩ ማለት 5000 ሲታርባሉ 500 ዘመን አያል ከዛ እንዲህ ኖሩ። በቃ የልጅ ልጆቹ እንዲህ እያሉ ኖሩ ማለት ነው። ቀነ የሆኑ ሞት እማዳም እስከ ሙሴ ሞት ከአዳም ጀምሮ እስከ ሙሴ ያሉትን በሙሉ የአዳም ልጆች ገዛቸው። ሙሴ የተባለ ክርስቶስ ነው። ከአዳም ጀምሮ እስከ ክርስቶስ ያሉት በሙሉ ተገዙ ማለት ነው። በቃ ከዛ ትንቢትም ተናገሩ፣ ጾሙ፣ ጸለዩ፣ መስዋዕት ማቀረቡ፣ ሞቱ። ወደ ሲኦል ነው የሚገቡ፣ ገነት አይገቡ ነበር። የገነት ደጅ ተዘግቷል። አሁን ሐዋርያው ቅዱስ ጳውሎስ ከጨለማ አገዛዝ አዳነን ያለው ይነግራል። ታዲያ ትንቢትም ተናግረው ነቢያት መስዋዕትም ሰውተው አበው የክህነት አገልግሎትም አገልግለው ካህናትና አሮን ሌዋውያኑ በሙሉ በደብተራ ኦሪት በቤተ መቅደሱ ብዙ አገልግሎቶችን ካገለገሉ በኋላ ሁሉም ወደ ሲኦል ወረዱ። ወዴት ወረዱ? የብሉይ ኪዳን አበው በሙሉ ቅዱሳን አበው ጻድቃን አበው በሙሉ ይገርማችሁ፣ ጻድቃን ምን ስም ተሰጣቸው እንጂ ቅዱሳን ምን ስም ተሰጣቸው እንጂ ነቢያት ምን ስም ተሰጣቸው እንጂ ወደ መባታት አልቻሉ። ወደ ገነት ግን መመለስ አልቻሉ። ሁሉ ወደ ሲኦል ገቡ ይላል። እስመ ብዙኃን ነቢያት ወጻድቃን ሞቱ አለ። ወይበቆሙ ሞቶሙ ወይበቆሙ ሞቶሙ ወሞቶሙሰ ይበቆሙ ወክርስቶስሰ ሞተ ይላል። አያችሁ፣ ብዙ ነቢያትና ጻድቃን አለ ሞቱ አለ። ሞቱ፣ ስለ እግዚአብሔር ሞቱ፣ መከራ ተቀበሉ፣ ተሰደዱ፣ ተንገላቱ፣ ጾሙ፣ ጸለዩ፣ መስዋዕት አቀረቡ አለ። ሞታቸው ግን አልጠቀማቸውም ይላል። ሞታቸው ግን አልጠቀማቸውም። ወደ ገነት አልመለሳቸውም። ከእግዚአብሔር ጋር አላገናኛቸውም። ያን የሞት ፍርድ ማስወገድ መግፋት አልቻሉም። እንደ ተራራ ፊታቸው ላይ ተደቅኖ እንዲሁ መግፋት አቅቷቸው ሲጮሁ ኖሩ እንጂ ምንም ማድረግ አልቻሉም። 5500 ዘመን በብሉይ ኪዳን የነበሩ ጻድቃን በሙሉ የተነሱት ከአበው ከአዳም ጀምሮ በሙሉ ወደ ሲኦል ወረዱ ይላል። ወዴት ወረዱ? የት ወረዱ? በስጋ በመቃብር ሰይጣን ተቆራኝታቸው ይኖራል። በሲኦል ነፍሳቸው ደግሞ ወደ ሲኦል ትወርዳለች። እንዲህ እያሉ 5500 ዘመን ነው። 5500 ዘመን ሲፈጸም ለአዳም በ5 ቀን ተኩል እመጣለሁ ያለው ጌታ ከመላእክት ውስጥ አንዱን ቅዱስ ገብርኤልን ወደ እመቤታችን ላከ። ገብርኤል መጣ። ያን የአዳም ተስፋ ሊፈጽም እግዚአብሔርን ቃሉን አልረሳምና ያን ተስፋ ይፈጽም ዘንድ ገብርኤል መጣ። ትጸንስ ያለ በቤተልሔም ናዝሬት ገሊላ በሚባል ቦታ ወዳለች ወደ አንዲት ድንግል ገብርኤል መጣና ትጸንሻለሽ አላት። ያቺ ድንግልም ማርያም ትባላለች። እሷም ደግሞ ይኩነኒ በከመ ትቤልኒ አለችው። ከብዙ ጥያቄና መልስ በኋላ እንዳልህ ይደረግልኝ ይሁንልኝ አለች። በምስል ባለች ጊዜ አካላዊ ቃሏን ምክንያት አድርገው በማሰብ አደረ። ያ ከልጅ ልጅ ተወልጃለሁ ያለው ቃሉ ተጸነሰ። መጋቢት ታኅሳስ 29 ቀን ተጸነሰ። ማነው? መጋቢት 29 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። አምላክ ሰው ሆነ። ለአዳም ተስፋ ያሰጠው እግዚአብሔር እሱ ራሱ ሰው ሆነ። ታላቁ ነቢይ ኢሳይያስ አኮ በመልአክ አኮ በተልባል አላ ነቢዩ አምላክ ይመጽእ ወያድኅነነ እንዳለ ማለት ነው። በመልአክም አይደለም በመልእክተኛ በነቢይም አይደለም እና ራሱ አምላክ እግዚአብሔር ይመጣል ሰው ሆኖ ያድነናል ብሎ እንደተናገረ ራሱ እግዚአብሔር መጣ።
መጣ ወደዚህ ምድር ሰው ሆነ፣ ከእመቤታችን ተወለደ፣ ሥጋ ነሳ፣ አጭር በጠባብ ዘር ተወሰነ። ከዛም በኋላ በትንሽ ትንሽ አደገ። በ30 ዘመኑ በዮርዳኖስ ተጠመቀ። በሕቅ ልቀ በ30 ክረምት በዮርዳኖስ ተጠመቀ። በትንሽ ትንሹ አደገ። በ30 ዘመኑ በዮርዳኖስ ተጠመቀ። በዮርዳኖስ ተጠምቆ ሳይሆን ሳያድር ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ጾመ ጸለየ። 40 መዓልት 40 ሌሊት ከጾመ ከጸለየ በኋላ ወጣ። በቃና ዘገሊላም ታምር ማድረግ ጀመረ። ከዛም በኋላ በቃሉ ማስተማር ጀመረ። በእጆቹም ታምራት ማድረግ ጀመረ። በዓለምም ተገለጠ። መጣ 3 ዓመት አስተማረ። 3 ዓመት ከትምህርቱም በኋላ ከ3 ዓመት ትምህርት በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው ወደ ሲኦል የሚወርዱ አበውን፣ ወደ ሲኦል የሚወርዱ ነፍሳትን፣ በሲኦልም የወረዱ ነፍሳትን በሙሉ ከጨለማው አገዛዝ ነፃ ሊያደርጋቸው ነውና አምላካችን ኢየሱስ ክርስቶስ ከ3 ዓመት ስብከቱና ትምህርቱ በኋላ በአይሁድ እጅ ተያዘ። በማን እጅ ተያዘ? በአይሁድ እጅ ተያዘ። በጲላጦስ ፊት ቆመ። የኋሊት ታሰረ። ይሙት የሚል ፍርድ ተፈረደ። አጠቃላይ ዓይን ታውሮ ያበራላቸው፣ ሙተው ያስነሳላቸው ቤተሰቦቻቸውን፣ ርቧቸው ያበላቸው፣ ታሞ የፈወሳቸው፣ አስተምሮ ያጽናናቸው፣ አጠቃላይ የተጨነቁ ያጽናናቸው በሙሉ ከጲላጦስና በሄሮድስ አደባባይ ላይ ዙሪያውን ከበው ይሰቀል ብለው ፈረዱበት። ይሰቀል ብለው ተፈረደበት። ይሰቀል ተባለ። አንድ እርሱ ብቻውን ቀረ። አሳ ሲበረክት እንጀራ ሲበረክት የበላው በሙሉ ይሰቀላል። ታሞ የዳነው በሙሉ ይሰቀላል። ዓይኑ የበራለት በሙሉ ይሰቀላል። ዓይናቸው የበራላቸው ሰዎች ወገኖች በሙሉ ይሰቀላሉ። ሞተው የተነሱ ሰዎች ወገኖች በሙሉ ይሰቀላሉ። ርቧቸው የበሉ ሰዎች ወገኖች በሙሉ ይሰቀላሉ። ክርስቶስ ስለ አንዱ ይሰቀል ዘንድ ከሰማይ መጥቷልና ሁሉ ይሰቀላል። ስለዚህ በጲላጦስና በሄሮድስ ፍርድ አማካኝነት ኢየሱስ ክርስቶስ በአይሁድ እጅ ተያዘ። ከዛም ሐሙስ ማታ 3 ሰዓት ላይ ተያዘ። ሌሊቱን ሙሉ ሲያንገላቱ ሲያሰቃዩት አደሩ። ቀን ዓርብ 3 ሰዓት ላይ ወደ ሊቀ ካህናቱ ግቢ ወደ ንጉሱ ግቢ ወሰዱ። ከዛም በኋላ 3 ሰዓት ላይ መስቀሉን መሸከም ጀመረ። እስከ ቀኑ ዓርብ 6 ሰዓት መስቀሉን ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ተጓዘ። 6 ሰዓት ላይ ቀራንዮ ተራራ ላይ ወስደው ጌታችን ኢየሱስ ክርስቶስም እጆቹን እግሮቹን ቸንክረው ሰቀሉት ማለት ነው። እትቤት ዘወከ በመስቀሌ ወበሞቴ ያለው ተፈጸመ። አየህ፣ በሜዳ አድጌ ማለት ይህ ዓለም ነው። የአዳም ሜዳ ይህ ዓለም ነው። ተወልጄ ሲል ከስጋው ከእመቤታችን ነው። በዚህ በሜዳ አድጌ ድርቄ ማለት በዚህ ዓለም ነው። በኢየሩሳሌም ተወልዶ አደገ። ከዛ እትቤት ዘወከ በመስቀሌ ማለት በመስቀል ላይ ተሰቀየ ማለት ነው። ስለዚህ በመስቀል ላይ ተሰቀለ። ራቁቱን የሾህ አክሊል ደፍቶ ተሰቀለ። ለንጉሥ ወርቅ ይገባው ነበር፣ የወርቅ ጫማ ይጫማ። ክርስቶስ ግን ችንካር ነው የተጫማው። ለንጉሥ የወርቅ ዘውድ ይገባው ነበር። ክርስቶስ ግን የአዳም ንጉሥ ሲሆን፣ የአይሁድ ንጉሥ ሲሆን፣ የመላእክት ንጉሳቸው ሲሆን፣ የነቢያት የሐዋርያት ንጉሳቸው ሲሆን፣ የሊቃውንት ሁሉ ንጉሳቸው ሲሆን፣ የመነኮሳት ሁሉ መመኪያቸው ሲሆን፣ ያ የሁሉ መመኪያ የሆነው ክርስቶስ በራሱ ላይ የወርቅ ዘውድ ሳይሆን ያደረገው የሾህ አክሊል ደፋ። ስለ ንጉሥ ስለ አዳም ማለት ነው። ስለ አዳም የሾህ አክሊል ደፋ። እጆቹ የወርቅ ዘንግ አይደለም የያዙ። በትረ መንግስት የሚይዙት ነገስታቱ ከወርቅ የተሰራ በትረ መንግስት ይዙ ነበር። ክርስቶስ ግን በእጆቹ ላይ የያዘው ችንካር ነበረ። እጆቹ ላይ የነበረው ችንካር ነው። ነገስታት የወርቅ ዙፋን ላይ ይቀመጡ ነበረ። ክርስቶስ ግን የወርቅ ዙፋን ላይ ሳይሆን የተቀመጠው መስቀል ላይ ራቁቱን የተሰቀለው። ነገስታት የወርቅ ልብስ ይለብሱ ነበረ፣ የወርቅ ካባ የሚደርቡ ነበረ። ክርስቶስ ግን የወርቅ ካባ አይደለም የደረበው። እና ምንድነው ካላችሁ አካሉ በደም ነበር የታለለው። ሰውነቱ በደም ነበር የታለለ። ያ ንጉሥ መስቀል ላይ ተሰቀለ። ባሪያውን ሊያድን ንጉሱ ተሰቀለ። አገልጋዩን ሊያድን አምላክ ተሰቀለ። ምድራዊውን ሊያድን ሰማያዊውን ተሰቀለ። አያት ፈራሽ በስባሽን ሰው ያድነው ዘንድ አምላክ ኢየሱስ ክርስቶስ ከጨለማ አገዛዝ ነፃ አድርገው ዘንድ ከዲያብሎስም እጅ ይነጥቀው ዘንድ ከሲኦልም ባርነት ያወጣው ዘንድ ነፍሳትንም ወደ ገነት ይመልስ ዘንድ አምላካችን ኢየሱስ ክርስቶስ መስቀል ላይ ዋለ፣ ተቸነከረ እላቸዋለሁ። አያት ተቸነከረ። የገዛ ወገኖች ሰቀሉ። ያድናቸው የመጣውን ሰቀሉ። ብርሃናቸውን ሰቀሉ። መድኃኒታቸውን
ሕይወታቸውን ሰቀሉ። ተሰቀለ እሷ ማለት ነው። ተሰቅሎ ታዲያ ምን አደረገ ካለ የተሰቀለው በኃጢአት መስቀል ላይ የተሰቀለ አዳም ይገኝ ዘንድ ነው። ዕፀ በለስን በልቶ በዲያብሎስ ባርነት በሲኦል ባርነት ውስጥ ተጥሎ በጨለማ ይኖር የነበረውን አዳም ያድን ዘንድ አምላካችን መስቀል ላይ ወጣ ማለት ነው። ታዲያ እቤዣለሁ ያለው እዚህ ላይ ሆነ ማለት እዚህ ላይ ሆነ በቃ መስቀል ላይ ሆነ። መስቀል ላይ ተሰቀለና አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። በቀኝ የተሰቀለውንም ከኔ ጋር ዛሬ በገነት ትኖራለህ አለ። ከዛም ቀጠለና እንኋት እናትህ እንኋት ልጅህ አለ። አሁንም ቀጠለና ተጠማሁ አለ። አዳምን መጠማቱን ሲገልጽ አሁንም ቀጠለና ተፈጸመ አለ። አሁንም ቀጠለና አምላኬ አምላኬ ለምን ተውከኝ አለ። አሁንም ቀጠለና አባት ሆይ ነፍሴን ተቀበላል። አባ አማሐጽ ነፍሴ ውስተ እዴከ አለ። ስለ አዳም እኮ ነው። ስለ አዳም ይክሰው ዘንድ እኮ ነው። አዳም በኃጢአት ሙቶ ወደ ሲኦል ወርዶ ስለነበረ እሱ ደግሞ በፈቃዱ ነፍሱን ለይቶ በአባቱ ፈቃድ ነፍሱን ለይቶ ወደ ሲኦል መግባት አለበት። አዳም ወደ ወረደበት ወርዶ ነው አዳም መቤዠት ያለበት። እንዲህ አድርጎ ደሙን አፍስሶ ስጋውን ቆርሶ አባ አማሐጽ ነፍሴ ውስተ እዴከ ብሎ ነፍሴን በእጅ ተቀበል አደራ ሰጠና ነፍሱን በፈቃዱ ከስጋው ለየ። ነፍሱን በፈቃዱ ብላለ ከስጋው ለየ። ከዛ በ11 ሰዓት ዮሴፍ ኒቆዲሞስ ከመስቀል አወረዱ፣ ወደ መቃብር አወረዱት፣ ተቀበረ። ከዛም በኋላ በ3ኛው ቀን ሞትን ድል አድርጎ ተነሳ። በ40ኛው ቀን ወደ ሰማይ አረገ። በ10ኛው ቀን መንፈስ ቅዱስ ሐዋርያት ላከ። ከዛም በኋላ ሲሄድ ሲያርግ ምንድነው እያለ ሄዶ ወደ ሰማያት አረገ። ሲያርግ ቅዱሳን መላእክት እንደነበሩ እንዲሁ አሁን የምታዩትን ኢየሱስን ሲያርግ እንዳያችሁ እንዲሁ ይመጣል አሉና መላእክት ሐዋርያትን አጽናኑ። ስለዚህ ቤተክርስቲያን ወደ ሲቦትን ሳይሆን እያለች ይህንን ስንቅ አድርጋ ትኖራለች ማለት ነው። ታዲያ እንደዚህ አደረገና ምን አደረገ ካለ ነፍሱን ከስጋው በለየ ሰዓት ነፍሱ ከስጋው ተለይታ ወደ ሲኦል ወረደ። ወዴት ወረደ? ከሲኦል የገቡ ከአዳም ጀምሮ እስከዛ ቀን ያሉ ነፍሳት በሙሉ ሁሉን አንድም ሳይቀር ይዛ ወደ ገነት ተመለሰች ይላል። ወአድኀነነ እምኩነኔ ኃጢአት ከጨለማው አገዛዝ አዳነን አለ። ማን? ክርስቶስ። ምን አድርጎ? ተሰቅሎ። እንዴት አድርጎ? ተቸንክሮ። እንዴት አድርጎ? ደሙን አፍስሶ። እንዴት አድርጎ? ተሰቅሎ ዲያብሎስን ሰቀለው። ተሰቅሎ ሞትን ገደለው። ሙቶ ተሰቅሎ ዲያብሎስን ሰቀለ። ሙቶ ሞትን ገደለ። ነፍሱ ወደ ሲኦል ወርዳ ወቀጥቀጠ መናስክተ ዘሐፂን የብረቱንም መዝጊያዎች በሙሉ ሰባበረ። የሲኦልና አጋይስት ገዢዎች፣ አለቆች፣ አጋንንትን በሙሉ አንቀጠቀጠ። ከዛም በኋላ የተቸነከሩ እጆቹን አሳየ። ነፍሳትን ያኔ ሁላቸው የእጆች የተቸነከሩ እጆቹን መስቀል ላይ የዋሉ እጆቹን በዓለም አደባባይ የተዘረጉ እጆቹን ባዩ ጊዜ ሁላቸው ከጨለማው አገዛዝ ነፃ ወጡ ማለት ነው። ነፃ አደረጋቸው። ከዛም በኋላ ከሲኦል ሁሉንም ይዞ በደስታ የደስታ ዝማሬ መዝሙር እየዘመሩ ሁላቸውም ወደ ማለት ነው ወደ ገነት ገቡ። ቅዱስ ኤፍሬም ዘዚአነ ሞተ ነሣ ወእንቲአሁ ሞተ ወሀበነ የእኛን ሞት ሞተ የእሱን ሕይወት ሰጠን እንዳሉ የእኛን ሞት ሙቶ የአዳምን ሞት ሙቶ የእሱን የዘላለማዊ ሕይወት ሰጣቸው ማለት ነው። አዳንን ማለት ታዲያ ከሲኦል መውጣት ነው፣ ከዲያብሎስ መለየት ነው፣ ከሞት መለየት ነው፣ ወደ ገነት መመለስ ነው፣ የእግዚአብሔር ልጅ መሆን ነው፣ ከእግዚአብሔር ጋር መታረቅ ነው፣ ወደ ደግሞ ቅድስና መመለስ። እሱ ምን ይባላል ካላችሁ መድህነት ይባላል። ምን ይባላል? አሁን አዳምና ልጆች ዳኑ ማለት ነው። የዘላለም ሕይወትን አገኙ ማለት ነው። በሲኦል የነበሩ ነፍሳት በሙሉ ዳኑ። በዚህ ዓለም ያሉ ሰዎች በሙሉ ዳኑ። በዚህ ዓለም ያሉ ሰዎች አዳም ካመጣው በደል ድነዋል። በአዳም ምክንያት ሊፈረድባቸው ከነበረው ፍርድ ነፃ ወጥተዋል። ግን የክርስቶስን አደገልን ማይተቦ ዱካውን ትቶልናል፣ አራያውን ትቶልናል ብሎ ቅዱስ ጴጥሮስ እንደተናገረ ግን የራሳቸውን ድነት ግን ይፈጽሙ ዘንድ አላቸው። ያኔ ሙተው የነበሩ በሲኦል የነበሩ ነፍሳት ግን ካሳው ተፈጽሞላቸው ቤዛነቱ ቤዛ ሆኖላቸው አንድ ጊዜ ሁላቸው አንድም ሳይቀር በሲኦል ወደ ገነት ተመልሰዋል ማለት ነው። ስለዚህ ወአድኀነነ እምኩነኔ ኃጢአት ከጨለማው አገዛዝ አዳነን ወአግባእነ ውስተ መንግሥተ ወልዱ ወፍቁሩ ወደ ተወደደው ልጁ
መንግስት መለሰ ማለት ወደ ተወደደ ልጁ መንግስት መለሰ፣ ከሲኦል ወደ ገነት መለሳቸው ማለት ነው። አዳም ግን ለዲያብሎስ ተብሎ ነበር፣ አሁን ግን ወደ እግዚአብሔር ወደ መሆን መለሰ ማለት ነው። ስለዚህ ይህንን ወደ ተወደደ ልጁ መንግስት መለሰናል። ስለዚህ የሚያደርገው ክርስቶስ ዓለምን አድኗል፣ ዓለምን ተቤዥቷል፣ ዓለምንም ነፃ አውጥቷል። ስለዚህ ጌታችን እንዲህ አድርጎ ራሱ ሙቶ ደሙን አፍስሶ ስጋውን ቆርሶ ዓለምን አዳነ ማለት ነው። ስለዚህ ቀጥምት የነበረው አዳም ዳነ፣ ዕፀ በለስን ቢበላ ቢፈረድበትም ዳነ። ሔዋንም ዕፀ በለስ የምትበላ ቢፈረድባትም ዳነ። ነቢያትም ቢጮኹም እንኳን ለጊዜው እንደ መርገም ጨርቅ ጽድቃቸው ቢቆጠሩም አሁን ዳኑ፣ አሁን ድነዋል። ሌዋውያኑ ድነዋል። በሲኦል የነበሩ በብሉይ የነበሩ በሙሉ ማዳኑን ተስፋ ያደርጉ የነበሩ በሙሉ ድነዋል፣ ወደ ገነት ገብተዋል። ሁላቸው ወደ ገነት ገብተዋል። አያቸዋል። ታዲያ እንዲህ ከሆነ ሁላቸው ከዳኑ እኛ መዳን ይገባናል አይገባም? ይሄ ድነት ለማንም የተሰጠ ነው። ስለዚህ እነሱ ድነዋል፣ እኛስ ድነናል አልዳንም? ንገሩን። ድነናል አልዳንም? ንገሩን እንጂ